አቀድም አይኮቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ። ልመዱ እስቲ ዘላለም ሥላሴ በሉ። እሺ አሁን ድገሙና በስመ አብ በሉ። ቀጥሉ። እስቲ በደንብ ልስማው። ዘላለም ሥላሴ የሚለውን አይሰማም። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበብ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን አማኑኤል ዘመን የቀጠለልን አማኑኤል ነጭ ያለበሰን አማኑኤል የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል በማያኖሩ ሰዎች መካከል የሚያኖረን አማኑኤል ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ኃጢአት በደላችንን በምሕረቱ ከርኖ በይቅርታው በምሕረቱ አደባባይ ከያለንበት የሰበሰበን አምላካችን እግዚአብሔር ስለ በዛ ፍቅሩ ስለ ቸርነቱ ስለ ጠብቆቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ጌታን ያየንባት መስታወታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ክፉ ቀንን የተሻገርንባት ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የአምላክ እናት ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከሞት ወደ ሕይወት ከትሕትና ወደ ልዕልና የወጣንባት ባለቀስን ጊዜ እንባችን የታበሰባት ባዘንን ጊዜ የተጽናናንባት የጭንቋ ደራሽ አማላጃችን የክፉ ቀናችን ኪዳነ ምሕረት ደጓ እናታችን ክብር ለስሟ ይሁን። እምትወዷት ከፍ አድርጋችሁ አመስግኗት። መከራን ያለፋችሁ ለድንግል ማርያም ክብር ይሁንላት። ስሟን ጠርታችሁ ያላፈራችሁ ለድንግል ማርያም ክብር ይሁንላት። ለጠበቃችሁ መልአክ ከአደጋና ከቀትር ጋኔን ለታደገን መልአክ ብስራታዊው መልአክ የተከፋን ገጽ ብሩህ የሚያደርገው መልአክ ባዘንን ጊዜ መጥቶ ያጽናናን የጎጆአችን ድምቀት ጠላት የቆፈረውን ጉድጓድ የደፈነልን ታላቁ መልአክ ቅዱስ ገብርኤል የጠላትን የመርዝ ብልቃጥ የደፋልን ታላቁ መልአክ ቅዱስ ገብርኤል እኛ ከማናውቀው እሱ ከሚያውቀው የጠበቀን ያዳነን ያስመለጠን የጠላትን ሰንሰለት የቆረጠልን ወጥመዱን የበጣጠሰልን ዘውትር እሱ እየቀደመ ጠላታችንን እያሳፈረ ባለድል ያደረገን እዚህ ያቆመን ጠባቂያችን አብሳሪው መልአክ ቅዱስ ገብርኤል ክብር ይገባዋል። አመስግኑት። እረ እጃችሁ ሳስተዋል ከፍ አድርጋችሁ አመስግኑት።
ወገኖቼ በዚህ ዕለት ሁለት ደጋግ አባቶችን እናስባለን። የመጀመሪያው ጻድቁ አባታችን አቡነ አብየ እግዚእ ይባላሉ። በረከታቸው ይደርብን። ሁለተኛው አባት ደግሞ ጻድቁ አባ ስነ ኢየሱስ ይባላሉ። ጻድቁ በረከታቸው በሁላችን ላይ ይደርብን። አሜን በሉ እንጂ። የቅዱሳን አባቶቻችን ጸጋ በሁላችን ላይ ይደርብን። ሊቃውንት ለአእምሮ፣ ዋዘኞች ለጆሮ፣ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን፣ ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ዛሬ በዚህ በተወደደ በመዳን ሰዓት ማን ያውቃል እግዚአብሔር የማንን ቋጠሮ ዛሬ እንደሚፈታ የማንን ጥያቄ ዛሬ እንደሚመልስ አናውቅም። የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን አይደለም ዝምታን የሚያዳምጠው እግዚአብሔር በዝምታችሁ ውስጥ ያለውን ጩኸት ያድምጥላችሁ። ለሰው ያልነገራችሁትን፣ ለጓደኛ ያላማከራችሁትን፣ ለብቻችሁ በር ዘግታችሁ የምታለቅሱበትን፣ መኝታችሁን በእንባ የምታረሱበትን ጥያቄ አማኑኤል ዛሬ ይመልስላችሁ። ሥላሴ ከሁላችን ጋር ይሁን። የጥያቄያችን ሁሉ መልስ አግኝተን ቋጠሯችን ተፈቶ እንቆቅልሻችን ተፈቶ ዛሬ በደስታ ወደ ቤት እንድንሄድ ማን ይርዳን? ማን ያግዘን? የምንነጋገርበት የትምህርታችን ርዕስ የምናደርገው ዕለት እኪት ዘመነ መንሱት በሚል ይሆናል። እስቲ ከኔ ጋራ ዕለት እኪት በሉ። ዘመነ መንሱት ክፉ ቀን በሉ። የመከራ ዘመን ድገሙና ክፉ ቀን በሉ። የመከራ ዘመን መድኃኔ ዓለም ከክፉ ዕለት ያስመልጠን። ውድቀታችሁን ከሚፈልጉ ሰዎች ያስመልጣችሁ። ሞታችሁን ውርደታችሁን ከሚፈልጉ ክፉ ሰዎች መድኃኔ ዓለም ያስመልጣችሁ። ከመጣብን ከተጋረጠብን ከድቅድቅ ጨለማ መድኃኔ ዓለም ነጥቆ ያውጣን። ሀገራችንም ከገባችበት ከባድ ፈተና መድኃኔ ዓለም ያሻግርልን። ምዕራቡንና ምስራቁን ሰሜንና ደቡቡን እንደ ቀድሞ ወተን ምንገባባት ምቹና ሰላማዊ ሀገር እግዚአብሔር ይፍጠርልን። ብዙዎቻችን እንጨነቃለን፣ ብዙዎቻችን እናለቅሳለን። ዛሬ ምጥ የሌለበት የለም። ሁሉም አምጧል፣ ወንዱም አምጧል፣ ሴቱም አምጧል። የማይወለድ አርግዘን አምጠናል። እንጨነቃለን፣ እናለቅሳለን። መፍትሄ የለንም። እንጮሃለን። የናንተን ጥያቄ ሊመልስ የሚችል ዝና የለም። የናንተን ጥያቄ ገንዘብ አይመልሰውም። የናንተን ጥያቄ ቤተ ዘመድ አይመልሰውም። ስልጣን የማይመልሰውን ጥያቄ የሚመልሰው የናዝሬቱ ተስፋ የድንግል ማርያም ልጅ መድኃኔ ዓለም ነው። ክብር ለስሙ ይሁን። ጥያቄያችንን ሊመልስ የተቻለው አባት ነው። ስለዚህ ወገኖቼ የትምህርታችን መነሻ ያደረግነው ዕለት እኪት ክፉ ቀን የመከራ ዘመን ያለንበት ጊዜ ነው። ተዘከረነ እግዚኦ በምሕረትከ በእንቲአሆሙ ለእሉ ቅዱሳን ዋድኅነነ እምዕለት እኪት ወእምሰዓታት መንሱት። አቤቱ ስለ እነዚህ ሁሉ ቅዱሳን ብለ ስለ ቅዱስ ሚካኤል ብለ ስለ ቅዱስ ገብርኤል ብለ ስለ ተክለ ሃይማኖት ብለ ስለ አቡነ ሀብተ ማርያም ብለ ስለ ጻድቃን ብለ ስለ ሰማዕታት ብለ አንተን ስላገለገሉ ስለ ሐዋርያት ብለ መምጣትን ስለተናገሩ ስለ ነቢያት ብለ በፊት ወድቀው ስለሚያመልኩ ስለ ቅዱሳን መላእክት ብለ አንተን ስላዘለች አንተን ስለወለደች ስለ ድንግል ማርያም ብለ ከዚህ ከመጣብን ክፉ መከራ ከመጣ ካለንበት ክፉ ዘመን በምህረት አሻግረን ልንለው ይገባናል። ማን ያሻግረን? ማን ያሻግረን? ወገኖቼ ክፉ ቀን ወገኖቼ በህይወታችሁ ውስጥ አልፏል። እርግጠኛ ነኝ በህይወታችን የማንረሳው ክፉ ነው የምንለው ወደ ኋላ ተመልሰን ማሰብ የማንፈልገው ክፉ ቀን አልፎልናል። ያሳለፈልን ግን ኢየሱስ ክርስቶስ ይባላል። ክብር ለዚህ ጌታ ይሁን። እሱ ነው ያሳለፈልን። በራሳችን ችሎታ በራሳችን ጥበብ ማለፍና መሻገር የማንችለውን የሚያሻግረን አባት አለን። ስሙ ማን ይባላል? የድንግል ልጅ ነው። አማኑኤል ስሙ ብሩክ ምስጉን ይሁን። አመስግኑት እንጂ በጉባኤ ውስጥ ያላችሁ። አዎ ወገኖቼ የፈተና ዘመን ነበረ። አዎ የፈተና ዘመንማ አልፈናል። ያሳለፈልን ግን መድኃኔ ዓለም ደግ ስለሆነ ነው። አይናችንን የምንከድነው አማኑኤልን አምነን ነው። ዙሪያችንን ብናይ
የሚፈልጉንን ምቹ ጊዜ የሚፈልጉ ውድቀታችንን የሚፈልጉ ጉድጓድ የሚመስሉን መርዝ የሚበጠብጡልን አሉ። ሌትና ቀን እንቅልፍ ሳይተኙ የሚጠብቁን ክፉ ሰዎች አሉ። አይናችንን የምንከድነው አማኑኤልን አምነን ነው። አንሰ ሰከብ ኮኖም ኮተንሳይኩስ እግዚአብሔር አንሳኒ እኔ የተኛው አለ አንቀላፋው እግዚአብሔር አለ ደግፎኛልና ነቃው። እስቲ ደግፎ ያነቃችሁ ብቻ አመስግኑት። ከጠላት የደገፋችሁ መድኃኔዓለም በጣም ይገርማችኋል። የደገፈን እጁ ነው በሉ እስቲ። ያለነው ማን እጅ ላይ ነው? ማመን አለባችሁ። ማን እጅ ላይ ነው ያላችሁ? አስተማማኝ በሆነው በማን እጅ ላይ ነው ያለነው? የማይጥለው የማን እጅ ላይ ነው ያለነው? ጠላት ይገፈትረናል፣ አልወደቅንም። ያልወደቅነው ጉልበት ስለሌለው አቅም ስለሌለው ሳይሆን በማይጥለው በማይዝለው በአማኑኤል እጅ ላይ ስለተያዝን ነው። ስለደገፈን፣ ስለ እጁ ስለጠበቀን፣ በምህረት ስለደገፈን፣ ምህረት ስላለው እጁ ማን የተመሰገነ ይሁን። የፈተና ዘመን ነበር፣ አለፈልን። ማን አሳለፈልን? መድኃኔዓለም። ማን አሳለፈልን? በህይወታችን ጥቁር ቀን የምንላት ቀን አለች። እንደ ሀገር ብሔራዊ ቀን ቢባል አሁን ብላክ ዴይ የሚባል ጥቁር የሚባል ቀን የለም። ሀገር ባንዲራዋን ዝቅ አድርጋ የሆነ የምታስበው የሆነ ቀን ሊኖር ይችላል። ጥቁር ቀን እንደ ሀገር፣ እንደ ህይወት በትዳር ውስጥ ጥቁር ቀን የምትለው አለ። በኑሮ ውስጥ ጥቁር ቀን የምትለው አለ። ወዳጅን በሞት የተነጠቅበት ሊሆን ይችላል። ያላሰብከው የተጠበቁት እያሉ ያልታሰቡት በሞት ተጠርተው ምናልባት ብዙ ዘመን የደከምክበት ነገር ከእጅ ተበትኖብህ ሊሆን ይችላል። ጥቁር ቀን የምንላት አለች። ግን ያንንም የመከራ ሌሊት ያሳለፈልን አማኑኤል ነው። ይሄንንም የመከራ ሌሊት ይሄንንም የመከራ ዘመን እሱ ያሻግረናል፣ እሱ ያሳልፈናል። እስቲ ያሳልፈናል የምትሉ አመስግኑት እግዚአብሔር። ክፉ ቀን የምንላት የማትረሳ የመከራ ዓመት ነበረች። ብዙ የደከምንበት አይገርምም? ብዙ ትለፋላችሁ እንጂ እህሉም እንደው የዓመት ነው። ልብሱም ከሆነ የዕለት፣ ጉርሱም ምግቡም የዕለት ነው። አያችሁ፣ አከራይ ያለ የተከራይ ሬሳ ይወጣል፣ ተከራይ ያለም የአከራይ ሬሳ ይወጣል። ሁሉም ሟች መሆኑን ግን ሰው ረስቶታል። ወገኖቼ ብዙ የደከማችሁለት ብዙ የሰበሰባችሁለትን በአንድ ምሽት ውስጥ አመድ ሊሆን ይችላል። ለዓመት ብላችሁ የሰበሰባችሁትን በዕለት ሊበትነው ይችላል መድኃኔዓለም። ለሰርግ ብላችሁ ያስቀምጣችሁትን ለለቅሶ ሊያርግባችሁ ይችላል። ተደገፉት ይሄንን ጌታ፣ ታመኑት ይሄንን ጌታ። አትወላውሉ፣ ሁለት ቦታ አትርገጡ፣ አስማተኛ መንደር አትርገጡ፣ ጠንቋይ ቤት አትሄዱ፣ ቦረንትቻው ጋር አትሄዱ፣ ድቤ ደብዳቢው ጋር አትሄዱ። ስላሴ ለኑሮክ በቂህ ነው። ምን አሳጣክ መድኃኔዓለም? ምን አጎደለብሽ መድኃኔዓለም? ምን ከለከለን መድኃኔዓለም? ምናልባት መጠበቅ አቅቶን ካልሆነ በስተቀር አድራሻ ምን ቀይረው ምን ከልክሎናል? እንዲህ እኮ ነው የሚለው፣ ለናንተ ይላል የማስባትን ሐሳብ እኔ አውቃለሁ ይላል። አያችሁ፣ ምን አውቃለሁ? ለናንተ የማስባትን ሐሳብ እኔ አውቃለሁ። አሁን ለራስ እኔ አውቃለሁ ትላለህ አይደል? እኔ ለራሴ አውቃለሁ በቂ ነኝ ትላላችሁ አይደል? በዝምታችሁ ውስጥ ያለውን ጮት ይሰማል። እምቅድመ ህሊና ኩሎ ያምር የተባለ እግዚአብሔር፣ ከሐሳብ አስቀድሞ የሚያውቀው ደግ አባት እግዚአብሔር። ለሰው የነገርከውን እኮ ያው እኔ የምናገረው ለእናንተ ጆሮ ነው ማደርሰው አይደለ? እግዚአብሔር ግን ዝም ብትሉትም ዝምታ ውስጥ ያለውን ጩኸት ይስማል። እና ወገኖቼ አንዳንድ ቀን በጣም በህይወታችን ክፉ ቀን የምንላት እንኖራለን። ተቸግረን ሰው ፊት የቆምንባት ቀን ልትሆን ትችላለች። ቸግሮን የሰው ፊት ያየንባት እቺን የመከራ ዕለት ያሳልፍልኛል፣ የችግሬን ጊዜ አልፍበታለሁ ብለን የተማመንበት ወዳጅ ፊት ነስቶን ገንዘብ ከልክሎን፣ ወዳጅ ጠላት ሆኖብን፣ ዘመድ ባዕድ ሆኖብን፣ ወዳጅ በጠላትነት ተነሳስቶብን ክፉ ቀን ምን ትባል የማትረሳ በህይወታችን የነበረ የረሃብ ታሪክ ሊኖር ይችላል። ግን አልፎልናል። ማን አሳለፈልን? አንዳንድ ባለ ትዳሮች አሉ ገና ሲጋቡ እኔ እኮ ሚስቴን ሳገባ አንድ ብቻ ፍራሽ ነበረኝ። እየሰማችሁ ነው አይደል? አንድ የቤት ዕቃ እንኳን አልነበረንም። ዛሬ ግን በጎደለው ላይ መሙላት የሚፈልግ ሳይሆን ያለው በሞላው ላይ መፍሰስ የሚፈልግ ነው ያለው። ወንዱም ማግባት ይፈልጋል፣ መስፈርት አለው። ሴቷም ማግባት ትፈልጋለች፣ የጎደለው ላይ መሙላት ሳይሆን የምትፈልገው። ወይም ደግሞ ወንድሜና ወንድ ወቀሳ እንዳይሆንብን እናንተም በሞላ ላይ መፍሰስ ነው የምትፈልጉት። ትዳር ይሄ አይደለም። እናቴ ልጅ እየሰማችሁ ነው አይደል? በሞላ ላይ ፈሳለሁ ብለ አብረ ልትፈስ ትችላለህ። ስለዚህ እግዚአብሔር ትዳር ማለት መተሳሰብ ነው አይደል? አንዱ የሌለውን ጉድለት አንዱ እንዲሞላለት ነው። ትዳር ማለት መተሳሰብ ነው፣ መተጋገዝ ነው። ይሄ ከአእምሯችን ተወስዶብናል። ለዚህ እኮ ነው ዓለም መረንና ልቅ እየሆነች
አሁን ባብላጫ ሰው ትዳር የጠላበት ምክንያት ምንድን እንደሆነ ይገባቸዋል። እኔ መውለድ እንጂ ማግባት አልፈልግም የሚሉ ሰዎች ወንድ ካገኘውም ወይ ደግሞ ጓደኛ ከያስኩኝ ፓርትነር ማድረግ ነው የምፈልገው እንጂ ሌላ ነገር አልፈልግም የሚሉ የዝሙት ጥማት የዝሙት ሱሰኞች በስተዋል። እግዚአብሔር እንዲህ ካለ በሽታ ይሰውረን። አሜን በሉ። ኧረ አሜን በሉ። እግዚአብሔር ምድሪቱን ይፈውስልን። ያልተፈወሰ ትዳር ውስጥ ያላችሁ ትዳራችሁን ይፈውስላችሁ። ያልተፈወሰ ንግድ ውስጥ ያላችሁ አስራት በኩራቱን ከእግዚአብሔር የቀማችሁ ንግዳችሁ እንዲፈወስላችሁ ወደ እግዚአብሔር ተመለሱ። ማን ይመልሰን? በሚዛን እየሰረቅን ያለን ነጋዴዎች እግዚአብሔርን እንፍራው። ማንን እንፍራ? የሰራተኛ ደሞዝ እየቀማን ያለን ሰዎች እግዚአብሔርን እንፍራ። ማንን እንፍራ? አየው ትውልዱ ጨካኝ ሆኖ እግዚአብሔርን መፍራት ስለተወ ነው። ማንን ስለመፍራት እና ክፉ ቀን አልኳችሁ። ምን አይነት ቀን? በጣም ትሽኮረመማላችሁ ልበል? ታፍራላችሁ? ምሳል በላችሁ? መክሰስ የሚባልም ደግሞ አለ አይደል? መክሰስ ምን ማለት ነው? መካሰስ አይደለም አይደል? የድሮ በዶሲ ነበር ሰው የሚካሰሰው። አንዱ ስሜ ጠፋ ይላል፣ አንዱ ወሰን ተገፋብኝ ይላል። የሰማችሁ ነው አይደል? ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት ያለ ስንቅ የሌለው ሰው ይሄው ባዶአችንን ቀርተናል፣ ቀፏችንን ቀርተናል። ሙሽራው ክርስቶስ ድንገት ይመጣል፣ ማንም አልተዘጋጀም። ራሱ ጌታ ያለን ድልዋኔክሙ ንበሩ ነው ያለን። ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ቆዩ አለ። ይሰማችሁ ነው አይደል? ምን ብላችሁ ቆዩ? ምን ብላችሁ ቆዩ? የስንት ዓመት ነው እቅዳችሁ? ከዚህ በኋላ ስላለችው ደቂቃ የማያውቅ ሰው፣ ዛሬን በአግባቡ ያልተጠቀመ ሰው ስለ ነገ ዛሬን ተጠቀም፣ ዛሬን ኑርበት፣ ዛሬን ከእግዚአብሔር ጋር ታረቅበት፣ ዛሬን የተቋረጠውን የእግዚአብሔርን ግንኙነትን ቀጥልበት፣ ዛሬን በጎ ሁንበት፣ ዛሬን ወንድምህን ይቅር በልበት። ነገ ያንተ መሆኗን አታውቅም። ነገ ያንተ እንድትሆን ከፈለግ በዛሬክ በጎ አድርግበት። ዛሬም ይኸውና ከነቂም ከነበቀላችን መተናል። ዛሬ ወንድማችን ይቅር ማለት አንፈልግም። ይኸው መቃብር ላይ እንዳይቆም በሞት እንዳይቀብረኝ ብለን በዚህ ልክ ተለያይተናል። ወገኖቼ እርስ በርሳችንማ ተለያይተናል። ማን እንዲያርገን? ቋንቋችንማ ተደበላልቆብናል። ማን ይድረስልን? ይኸው ባል የሚናገረው ለሚስቱ አይጥማት፣ ቋንቋቸው ተደበላልቆ ወላጆች የሚናገሩትን ልጆች አያዳምጧቸው። አያችሁ ቋንቋችን እኮ ተደበላልቆብናል። ይኸው በአንድ ቋንቋ መግባባት አቅቶን እግዚአብሔር እርቀ ሰላሙን ያውረድልን። እግዚአብሔር የምሕረት ፊቱን ይመልስልን። የትኛውም ፈተና በሕይወታችሁ ይፈራረቃል። የትኛውም መከራ በሕይወታችሁ ውስጥ ሊሆን ይችላል። ደስታችሁን ሳትጨርሱ ሐዘን ይገጥማችኋል። ለዚህ ነው መዝሙረኛው ማታ አለ፣ የሰማችሁ ነው፣ ጠዋት ለቅሶ ይሆናል፣ ማታ ግን ምን ደስታ በሉ እንጂ። ማታ በጣም አጭር ነው አይደል? ምሽታችን እኮ አጭር ነው አይደል? በመኝታ ሳናውቀው ነው የሚያልፈው። እንደዛው መከራችሁ ያልፍላችኋል አለ እግዚአብሔር። መከራችንን ያሳልፍልን እና ብዙ ሳትስቁ በቅጽበት ሳቃችሁ ደግሞ ይነጠቃል። ሳቃችሁ ወደ ለቅሶ ይለወጥባችኋል። ግን ይሄ የሚቀየርበት እንዲህ ካለ ሲቹዌሽን መውጣት የምንችለው እንዴት ነው ካላችሁ፣ እውነተኛ ደስታ ማግኘት ትፈልጋላችሁ? የደስታችሁ ምንጭ ክርስቶስ ብቻ ይሆንላችሁ። ማን ይሆንልን? ዛሬስ ክፉ ቀን የምንለው በእኛ ጊዜ በእኛ ዘመን ምንድን ነው? አባቶቻችን ዘውትር በቅዳሴ ወይም ደግሞ በጸሎት ማሳረጊያው ላይ አንድ የሚሉት ጸሎት አለ። እግዚኦ አድነነ እምለትኪት፣ አቤቱ ከክፉ ጊዜ ከክፉ ሰዓት አድነን። እየሰማችሁ ነው? ከምን ሰዓት? ከክፉ ሰዓት፣ ከክፉ ቀን፣ ከክፉ ጊዜ አድነን ብለው አባቶቻችን ይጸልያሉ። ምንድነው ክፉ ቀን? ቀን እንዴት ክፉ ይሆናል ከተባልን በቀን ውስጥ ያለን እኔና እናንተ ከፍተናል። በራሳችን ፍልስፍና በራሳችን መንገድ የምንጓዝ አያችሁ፣ ከክርስቶስ ወንጌል ይልቅ ዘር የበለጠብን ሰፊ ሀገር ይዘን መንደር የወረድን ጎሰኞች፣ ዘረኞች፣ ጎጠኞች፣ መንደርተኞች የሆነው እኛ ነን። ማን ይማረን ወገኖቼ? ምስራቅና ምዕራብ ሰሜንና ደቡብ ተብለን ተከፋፍለን ልናልቅ ነው። ማን ይድረስልን? አረ ማን ይድረስልን? አንዱን ደጋ አንዱን ቆላ ስንቆጣጠር ይሄውና በመልክዓ ምድር ተለያይተን እንዲሁ ልናልቅ ነው ሳንግባባ። ማን ይድረስልን ወገኖቼ? አቤት እንደ ቀድሞአችን ያዋደን። በየጊዜው የምንሰማው የጥፋት በየጊዜው የምንሰማው
በህይወታችን የሚደርሰው በአባቶቻችን ዘመን ከሰማነው በላይ በእኛ ዘመን እየተደረገ ያለው ነገር እጅግ ጆሮን የሚሰቀጥጥ ነው። ለዚህ ነው ክፉ ቀን የመከራ ዘመን ያልኳችሁ። እቺን ክፉ ቀን እንኳን እንዴት ልታልፉ ከእግዚአብሔር ጋር ወሰናችሁ? አሁን ጾም ላይ ነው ያለ ነው። እስቲ ስንቷችሁ እየጾማችሁ ናቸው? አሁን የጾም ሰዓት ነው። ራሳችንን የምናዋርድበት ጊዜ ነው። ተድላ ደስታ የምናደርግበት ጊዜ አይደለም። የምናለቅስበት ጊዜ ነው። መርከቧን ላይ ነፋስ ተነስቷል። በመርከቧ ያሉ ሰዎች ተጨንቀዋል። ተነስቶ የሚጸልይ ዮናስ ግን የለም። ራሳችንን በእግዚአብሔር ፊት ካልጣልን በስተቀር ራሳችንን በእግዚአብሔር ፊት ካላዋረድን በስተቀር ክፉን ዕለት ማለፍ አንችልም። የመከራው ዘመን ሊያልፍልን አይችልም። ወገኖቼ እናቶቼ ለቅሶ ትችሉበት ምን ነው ማልቀስ አቃታችሁ? እናቶቼ ልመና ትችሉበት አልነበር? በቤተ መቅደስ ገብታችሁ እመቤቴን መለመን ትችሉበት አልነበር? መድኃኔ ዓለምን መለመን ትችሉበት አልነበር? አባቶቼ አማኑኤልን መለመን ትችሉበት አልነበር? ጸሎት ትችሉ አልነበር? ማን የወሰደባችሁ? አፋችን ሌላ ተግባራችን ሌላ። ቅድስና የለንም፣ ቀድሳለን አንልተቀደስንም። ይሄው የሚዘምረውም የዝማሬው ህይወት የለውም። እኛም የምንለውን ህይወት እየኖርን አይደለም። በጣም ማስመሰሉ በዛ። ተለያየን፣ ሆድና ጀርባ ሆንን፣ ተቃቃርን፣ አስመሳዮች ሆንን፣ መንደር ውስጥ ገባን። ኧረ ማን ነጥቆ ያውጣን ወገኖቼ? ኧረ ማን ይድረስልን ወገኖቼ? ስለዚህ ክፉ ቀን ያልኳችሁ ይሄንን ነው። የመከራ ዘመን ይሄ ነው። ስለዚህ ተድላ ደስታ የምታረጉበት አይደለም። ማቅ ምን ለብስበት፣ መሬት ላይ ወድቀን አቤቱ ክርስቶስ ማረን የምንልበት፣ ምሕረት የምንለምንበት ዘመን ነው። በዚህ ጊዜ አይኖቻችንን ወደ ሰማይ ብቻ እናንሳ። ከዚህ ክፉ ቀንና የፈተና ዘመን ማን ይድናል ካላችሁ ብፁዕ ዘይሌቡ ላዕለ ነዳዩ ምስኪን እንደዚህ ያለ መዝሙረኛው ዳዊት ምዕራፍ 40 ቁጥር 1 ላይ ለችግረኛና ለምስኪን የሚያስብ ምስጉን ነው ካለ በኋላ እግዚአብሔር በክፉ ቀን ከፈተና ያድነዋል አለ። በመቼ ቀን ንገሩኝ እንጂ በምን ቀን? በምን ቀን? አዎ እንጀራህን ለድሃ ትቆርሳለህ የእናቴ ልጅ። አሁን በር ዘግተን እየበላን አይደለ? ቀጠልንና በር ከፍተን መባላት ጀመርን። አያችሁ ክፉ ቀን ነው። ድሮ በጎረቤት እንጀራ ልጅ ያድግ ነበረ። ድሮ የገሌ ቤት ቢባል አልነበረም። እንዲህ ነበር ያደግነው። አሁን ግን ሁሉ ጨካኝ ሆነ። ከሰውነት ተራ ወጥቶ አውሬ ሆነ። ሰብእሰን ዘክብሮቱ ኢያእመረው ከሆነ ከመንሰሳ ዘአልቦ ልቦ ተመሰሉ ማለት ሰው ክቡር ሆኖ ተፈጥሮ ልብ እንደሌላቸው እንስሳን መሰለ አለ። እንደ ሰው መኖር አቅቶን እንደ አውሬ መባላት ስንጀምር፣ እንደ አውሬ መናከስ ስንጀምር ማን አሳያችሁ ኢትዮጵያውያን ጭካኔን? ማን ያስተማረን? ማን ነው አዚም ያደረገብን? ማን ነው ተንኮለኛ ያደርገን? እኛ እኮ እያስተማርናችሁ ደጎች አልሆናችሁም። ይሄው አልገባችሁም ንሳ። ይሄው አልተለወጥንም። ይሄው አትሮንሷ ተዘርግቷል። እንሰበካለን። የተለያዩ መምህራን ሊቃውንቱ ይደክማሉ። እኛ አልተለወጥንም። ምንድነው ችግሩ? ማን ጋር ነው ችግሩ የሚለውን እንጠይቅ እስቲ ዛሬ እንነጋገር። ግዴላችሁ ለምንድን ነው ያልተለወጥነው? እያስተማርን ደግ አልሆንም። ሳይማር ግን ሰው ክፉ ሆነ። ክፋት ትምህርት ቤት የለውም ወገኖቼ። ክፋት ትምህርት ቤት አለው? ንገሩኝ እንጂ። ይሄው አሁን ክፉ መሆን የፈለገ ሰው አሁን መሆን ይችላል። አያችሁ። ተምረን ግን ጻድቅ መሆን አልቻልንም። ተምረን መለወጥ አቃተን። ተምረን ስጋው ደግሞ መቀበል አቃተን። ተምረን ወንድማችን ይቅር ማለት አቃተን። ተምረን ክርስቲያን መሆን አቃተን። አረ ክርስቲያን ሳንሆን እንዳንሞት መድኃኔ ዓለምን ሳናውቀው እንዳንሞት እሱ ያግዘን በቸርነቱ። ለድሃና ለችግረኛ ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን በፈተና ያድነዋል። በሕይወታችን የሚመጡ ጥቁር ቀናትን እግዚአብሔር ያሳልፍልን። የሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ የክብር ባለቤት መድኃኔ ዓለም ኢየሱስ ክርስቶስ ወደ አንዲት ከተማ እንደገባ ቅዱሱ መጽሐፍ ይነግረናል። ወደ ከተማዋ የገባው ለምንድን ነው ክርስቶስ ካላችሁ የሞት ጥላ ሊገፍላት ገባ ይላል። በኢትዮጵያም ላይ የሞትን ጥላ መድኃኔ ዓለም ይክፈፍላት። አሜን በሉ። ስደቱ እንዲበቃን፣ መፈናቀሉ እንዲበቃን፣ ሞቱ እንዲበቃ፣ እርቀ ሰላም እንዲወርድ መድኃኔ ዓለም ወደ ከተማችን ይግባልን። አሜን በሉ። ክርስቶስ ወደ ናይን ከተማ ገባ ይላል። ወደ ትዳራችሁ ይግባላችሁ። የሚበጠበጠው ትዳራችሁ ሰላም እንዲሆንላችሁ አማኑኤል ይግባ በቤታችሁ። ወደ ናይን ከተማ ለምንድን ነው የገባው የሚለው ጥያቄ
በከተማዋ የታወጀውን የሞት አዋጅ ሊገለብጥላት ክርስቶስ ገባ። የጥፋት ሰራዊቶች በውጭም በውስጥም ያሉ ተልኳቸው ሌላ የሆነ ይቺን የመለኮት ጥበቃ ያልተለያትን ሰማያዊት ቅድስት የሆነች ሀገር አያችሁ ለማፍረስ የሚሯሯጡ ከተማዋ ላይ የሞት አዋጅ ያወጁ ብዙ ሰዎች ይኖራሉ። ክርስቶስ ወደ ኢትዮጵያ የሚገባው የታወጀብንን የሞት አዋጅ ሊሰርዝልን ነው። ይግባና ይሰርዝልን። አሜን በሉ። እግዚአብሔር በኢትዮጵያ ላይ ያለውን ጥፋት ሁሉ ያንሳልን። ናይን ከተማ ክርስቶስ ሲገባ የታወጀውን የሞት አዋጅ ሊገለብጥ ክርስቶስ መጣ። ወደሚለቀስባት ከተማ ክርስቶስ ገባ። መርዶ ወደሚሰማባት ሙሾ ወደሚወርድባት ከተማ ሰርግ አልነበረም ክርስቶስ ሲመጣ። በደስታህማ መች ሰው ታጣለህ? ሲኖርህማ የሚያጫፍርን የታጣለህ? የሚያባላህንማ አታጣም። ኪስህ ሙሉ ሲሆን በቁልምጫ ቃል የሚጠራ ሳይነጋ በርን እያንኳኳ የሚፈልግህ አይጠፋም። ክርስቶስ መቼ ይመጣል ካልከኝ በክፉ ቀን ይመጣል ሊረዳህ፣ በመከራ ዘመን ይመጣል ሊታደገን፣ እንባችንን ሊያብስ ከመከራ ሊያድነን መድኃኔ ዓለም ይመጣል። አያችሁ ከውድቀታችን ሊያነሳን የሚመጣው ደግሞ ትንሳያችን ነው። ምናችን ሊያረጋጋን ይመጣል ክርስቶስ። ይምጣልን ወገኖቼ። በቸገረን ጊዜ የምንጣራው ዘመድ እኮ ክርስቶስ ነው። ሌላ የለንም። አለን? ሌላ ተስፋ አለን ወይ? በጨነቀን ጊዜ የምናለቅስበት እኮ ጭምር ጓደኛችን እኮ ነው አማኑኤል። የቅርባችን እኮ እሱ ነው። እምርሴ ለርሴ አንተ ትቀርበዋል፣ ከኔ በላይ ለኔ አንተ ነው የምትቀርበው በሉት። አሁን ለአፍንጫህ ቅርቡ ምንድነው ብትል አፌ ትላለህ። ለዓይን ምንድነው ብል ቅንድቤ ልትለኝ ትችላለህ። አየህ እግዚአብሔር ግን ከዛ በላይ ቅርብ ነው። ለዚህ ነው በኤርምያስ እኔ አለ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም አለ። የምን አምላክ ነኝ አለ? እግዚአብሔር አጠገባችሁ ነው፣ አልተለያችሁም። እግዚአብሔር ተለይቶን አያውቅም። እግዚአብሔርማ ቢለየን እስትንፋሳችን ይቋረጣል እኮ ወገኖቼ። እና ያለነው የምናለቅስበት ጓደኛ ነው። ባለቀስን ጊዜ የሚያባብለን ወዳጃችን ነው። ምስጢር የሚካፈልን፣ የሚረዳን፣ የማይሰለቸን፣ ስንታመም አልጋ አንጥፎ የሚያስታምመን፣ ስንወድቅ የሚያነሳን አማኑኤል እሱ ብቻ ተስፋችን ነው። እና ናይን ከተማ ሲገባ ክርስቶስ ከተማዋ ላይ የሞት አዋጅ ነበረ። ልብ የሰበረ ሐዘን ነበረ። አሁን ኢትዮጵያ ቢገባ ክርስቶስ መድኃኔ ዓለም ወደ ሀገራችን ቢመጣልን ልባችንን የሰበረውን ሐዘን ከልባችን ያነሳልናል። ለምን ካላችሁ የልባችን ደስታ ክርስቶስ ስለሆነ ናፍቆታችን ነው ክርስቶስ ይምጣልን። እና ይገርማችኋል ወደ ናይን ከተማ ሲገባ ብቻውን አልገባም። 12 ደቀ መዛሙርትን አስከትሎ ገባ ይላል። የማርያም ልጅ ክርስቶስ ቅዱሳንን አስከትሎ ወደ ቤታችሁ ይግባ። ቅዱሳንን ይዞ ወደ ከተማዋ ገባ። እነዚህ 12 ደቀ መዛሙርቶች የተጠሩት በ5 ፊደል ነው። በስንት ፊደል? ተከተለኝ የሚል። እስቲ ተከተለኝ በሉ። እናንተ ማንን ነው የምትከተሉት? አሁን በዘመናችን ሰው የሚከተል ሰው አለ። አያችሁ እኔ የገሌ ተከታይ ነኝ የሚል ሰው አለ። እናንተ የማ ተከታዮች ናችሁ? ግድ የላችሁም ንገሩኝ። አያችሁ ደቀ መዛሙርቱን በ5 ፊደል እኔ የገሌ ነኝ ብሎ ስለራሱ ማብራሪያ ሳይሰጥ በዚች ፊደል 5 ቃል ናት። ምን በለኝ? ተከተለኝ። ክርስቶስ ተከተለኝ ሲል ሁሉን ትተው ነው። ምኑን ትተው ንገሩኛ። አሁን ስለ ክርስቶስ ብሎ ሁሉም የሚተው ሰው አለ? ንገሩኛ። እንደው ባይሆን ጌታዬ የጣልኳት ዕቁብ ትለቅልኝ እስከዛ ጠብቀኝ ልንለው እንችላለን አይደለ? የቆጠብኩት ኮንዶሚኒየም ይውጣልኝ ልንለው እንችላለን። በጣም ከባድ ነው። የጀመርኳት ቤት እንደው አልጨረስኳትም እንደው እሷን አስመርቄ ልንለው እንችላለን። እና ግድ የለም ክርስቶስ 12ቱን ደቀ መዛሙርት ምን በሉኝ አለ? ተከተሉኝ። ተከተሉኝ በዚህ ቃል ነው የጠራቸው። እና ደቀ መዛሙርቱ ከፊት አይሄዱም። ለምን? የህይወታቸው ፊት አውራሪ ክርስቶስ ከፊት ይቀድማል። እሱ ከመንገዳችን ሁሉ ይቅደምልን። እሱ ሲቀድም ሞት የለም። እሱ ሲቀድም ጭንገፋ የለም። እሱ ሲቀድም ጠላት ኃይሉ ልምሾ ይሆናል። አያችሁ ክርስቶስ የሚለውን ስም ሰምቶ ጠላት ከመንገድ ሁሉ ዞር ይላል። ያንተን ስም ሰምቶ ሞት ይደንግጣል እኮ ቅዳሴ ጊዜ ላይ ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቅ፣ አለማመን ይራቅ፣ ቁጣ ይቸገር አለ፣ ወንጀለኛ ይቸገር። አያችሁ የክርስቶስን ስም ኃይል ያለው ስም
የሚያድነውን ስም፣ የሚፈውሰውን ስም፣ የተደገፍንበት ስም፣ ከዘላለም ሞት ያመለጥንበት ስም፣ ከስም ሁሉ በላይ የሆነውን ስም፣ መድኃኒት የሆነው ስም፣ የመጠቀሚያ ጊዜ የማያልፍበት መድኃኒት፣ በየጊዜው ሁሉ የሚያድን መድኃኒት፣ ከሞት ያዳነን መድኃኒት፣ ከዲያብሎስ እስራት የፈታን መድኃኒት፣ የሚፈውሰው መድኃኒት። እሱን እየተከተሉ 12 ደቀ መዛሙርቶች ወደ ናይን ከተማ ገቡ ይላል። ደቀ መዛሙርቱ የሕይወት ሰልፍ ውስጥ ነው ያሉት፣ የሚከተሉት ክርስቶስን ስለሆነ። በከተማዋ ላይ ሐዘን አለ ብያቸዋለሁ። በከተማዋ ላይ ክፉ ቀን፣ የመከራ ዘመን ብለን እንዳነሳ ነው ክፉ ቀን የገጠማት አንዲት ሴት ነበረች። አንድ ልጅ የነበራት። ስንት የነበራት? አንድ የነበራት፣ ከወለደችው ከልጇ በስተቀር ሌላ ልጅ የሌላት፣ ምንም የዓይኔ ማረፊያ የልቤ ተስፋ የምትለው አንድ ልጅ ነበራት። አንድ ያለው ያውቃል እንዴት እንደሚሳሳ ለአንድ ልጁ እና ከጉያዋ ወጥቶ ማያቅ ልጅ። ጠዋት ተነስታ ልጇን ስትቀሰቅስ ልጇ አይሰማትም፣ ሞተዋል። ልጄ አበባዬ ትላለች እናት፣ እሱ አይሰማትም፣ ሞቷል፣ ተሸንፏል፣ ታስሯል። ልጇ እኩያዋ ስለሆነ፣ ልጇ ጓደኛዋ ስለሆነ፣ ልጇ የባሏን ሐዘን የረሳችበት ስለሆነ፣ ልጇ ብዙ ነገሯ ስለሆነ እንደው እየቀለደኝ ነው ብላ ልጇን ትጠራለች፣ ትቀሰቅሰዋለች፣ ትደባብሰዋለች። የለም ልጇ አይሰማትም። ሄዳ ሰውነቱን ስትነካ ሰውነቱ ቀዝቅዟል። መቼ ሰው ከሞተ በኋላ ስም አለው? በማዕረጉ ሲጠራ የነበረ ዶክተር ገሌ የተባለ ባላምበራስ ገሌ የተባለው ከሞተ በኋላ ሬሳ መባሉ አይገርምም? ከሞትን በኋላ ምን ስም አለን? ከሞትን በኋላ ለአንድ ደቂቃ እንኳን አንሆንም። ቶሎ ብላችሁ ሽቶ አምጡ እየተባለ ሽቶ ነው የሚፈለገው። የሚከረፋ የሚሸት ስጋ ይዘን መንቀባረራችን፣ መሬት መርገጥ እንትን መጸየፋችን። አያችሁ፣ መልክ ቢያምር ላፈር፣ ስጋ ቢወፍር ለመቃብር ነው። እና ወዳጆቼ በጣም የሚደንቀው ያቺ ሴት ልጇ ሞቷል፣ ግን ማመን አልፈለገችም። ልጄ ሞቷል ብላ እንዴት ትመንናት? ትንሽ ደቂቃ ጠበቀችው፣ ተጣራች፣ መልሳ የለም። አለቀሰች፣ ጮኸች፣ ጎረቤት ሰማት። ተሰብስበው መጡና የልጁን ትንፋሽ ብቻ እየሄዱ ያዳምጣሉ። ያመነችውን ያወቀችውን እውነት መልሰው ለእናት እንዲህ ብሎ ነገሯት፣ ልጅሽ ሞቷል አሏት። ምንሽ ሞቷል? እግዚአብሔር እንዲህ ካለ ነገር ይሰውራችሁ ወገኖቼ። በልጅ አትጎዱ፣ በልጅ አትሰበሩ፣ በልጅ አታልቅሱ፣ በልጅ አትዘኑ። የልጅ ምርቃት አይደርስም ብላችሁ ነው አሜን ያላላችሁት? እና ይቺ ሴት በዕብራውያን በእስራኤላውያን ልማድ አንድ ሰው ከሞተ ዕለቱን ነው የሚቀበረው። የሰማችሁኝ ነው? አስከሬን ማደር አይቻልም፣ ማሳደር አይቻልም። እናንተ ቤተ ዘመድ ይምጣ እንዳትናገሩ ይባልና አንድ ሐኪም ይጠራና ሬሳ ማድረቂያ ይወጋና ይደበቃል። የሰማችሁኝ ነው? እድርተኛ ከሰማ አውጥተን እንቅበር ይላል። ለዛ አስከሬንኛ ሀገር ይደበቃል። ለምን? ሩቅ ያለ ውጪ ሀገር ያለ ቤተሰብ መጥተው ይቅበሩት ተብሎ እንደዛ ይደረጋል። በእስራኤላውያን ግን የለም እንደዛ አይነት ነገር። ዕለቱን የሞተ ሰው ዕለቱን ይቀበራል። ይሄንን ያላደረገ ሰው ሕግ ሽሯል፣ ይቀጣል፣ ከማህበረሰቡ ይገለላል። ይቺ ሴት አይታ ያልጸገበችው ልጇን ዕለቱን አታው ዕለቱን ሊቀብሩባት ነው። ለዚህች ሴት እንዴት ያለ ሐዘን እንደገጠማት ልብ አድርጎ። ክፉ ቀን ገጠማት፣ የመከራ ቀን፣ ጥቁር ቀን፣ የማይረሳ ቀን። ተሰበረ ልቧ፣ መንታ መንታ ታነባለች። ቀይ ፊቷ በአንድ ጊዜ አመድ መሰለ፣ ከሰል መሰለ፣ እንደ ሐምሌ ደመና ጠቆረ። መንታ መንታውን ማንባት ጀመረች። በማን ለቅሶ ሰው ተነስቶ ያውቃል? የኛ እንባ ማንን አንስቶ ያውቃል? ለምንወዳቸው ሰዎች እኮ ብዙ አልቀሰንላቸዋል፣ ግን አልተመለሱም። የለቅሶ ብዛት አይደለም፣ እኛን የሚያነሳን ትንሳኤያችን ክርስቶስ ሲመጣ ብቻ ነው። ማን ብቻ? መጥራት ፈራችሁ? አይዟችሁ፣ ላበረታታችሁ። እስቲ ማ ሲመጣ አልኳችሁ? ከክርስቶስ ውጪ ሌላ ትንሳኤ አለን እንዴ? ዳግመኛ ለፍርድ የሚመጣው ማን ነው? ክርስቶስ ሲመጣ እኮ መቃብራችን ላይ ይኸው ሰማችሁ ይኖር። አሁን ከዚህ ጀርባ ምናልባት መቃብር ሊኖር ይችላል፣ ላይኖርም ይችላል፣ አላውቅም። ከቤተ ክርስቲያን ጀርባ ሄዳችሁ ወዳጆቻችን ሐውልት ድንጋይ የከመርባቸውን ሰዎች
ምን ይጠብቃሉ እዛ ካላችሁ ትንሳያቸውን ምናቸውን ማን ይመጣል ሊያነሳቸው ማን ይመጣል ሎቱ ይትራው አናቀጸሞትም ግርማው ከግርማው የተነሳ የሞት ደጆች የሚከፈቱለት የናዝሬቱ ተስፋ ክርስቶስ ይመጣል። አያችሁ አራቱ ባህሪያተ ሥጋ ፈርሶ በስብሶ የነበረውን ሁሉ የተለያየው እንኳንስ በክብር የተቀበረውን አውሬ የበላውን እንኳን ሊያነሳ ይመጣል ክርስቶስ። ይመጣል አይመጣም? እሱ እኮ ነው ተስፋችን ወገኖቼ። ከሞት በኋላ ያለው ህይወት ከመቃብር በኋላ ያለው ብርሃን እሱ ለክርስቲያን ተስፋ ነው። እና እቺ ሴት እድርተኞች መመሪያ አስተላለፉና ሩጡ፣ ሌሎቻችሁ ገንዙት፣ ሌሎቻችሁ ጉድጓድ ቆፍሩለት ብለው ላኩ። እዛ አስከሬን ስር ቁጭ ብላ ልጇ ሲጠፈር አየች። አስከሬን ስር ቁጭ ብላ በ1 ሜትር አቡጀዲ ሲጠቀልሉባት ልጇን አየች። አፈር ሊያለብሱት ሊቀብሩት በአራት ሰው ትከሻ ተሸክመው ሊጥሉት አየች። አለቀሰች። አይኑን ሲሸፍኑ እጁን ሲከድንዙት ዛሬ ለጥፋት የተዘረጋ እጅ ነገ መገነዙን እንዳረሱ ዛሬ በየመሸታው ቤት የረገጠ ዳንኪራ የረገጠ እግር ነገ መታሰሩን ለፍርድ መቆሙን እንዳትረሱ። ክርስቶስ ሲመጣ የትኛው ብሔር ነበርክ? ምን ቋንቋ ስታወራ ነበርክ? ኤጁኬሽናል ባክግራውንድን አይደለም የሚጠይቅ። ክርስቶስ ሲመጣ ምን ተገበርኪ? ምንድነው የሰራሽው ነው የሚልሽ። ክርስቶስ ሲመጣ ምን ተገበርከ? አይቴ ነበርከ? የት ነበርክ ይላል። በጽድቁ ብለህ እንድትመልስ መቅደስ ነበርኩ እንድትል ወንጌል እየሰማው ቃልን ጠብቄ ንስሐ ገብቼ ስጋህን በልቼ ምን ጠጥቼ ብለን እንድንመልስ በቸርነቱ ሥላሴ ይርዳን። ምን ስራለን እኛማ? ቀንቀንማ ይኸውና እየተቀደስ አመሻሽ ላይ እየወደቅን ተቸገርን እንጂ እኛ ቤት የሚከፈተው መዝሙር ከ5 ሰዓት አያልፍም። 5 ሰዓት ላይ አስረሽምቹ ይቀጥላል። ክርስትናችን ራሱ አንድ ቀን እንኳን ግማሽ ቀን እንኳን የማይወል ክርስትና ያዝን። በየንግድ ቤታችን ትልልቅ ሙዳይ ምጽዋትና ስዕል አድኖ እናስቀምጣለን። የሰራተኛ ደሞዝ ግን እንቀማለን። ድሃን በድላለን፣ ፍርድና አጓድላለን። እንዲህ እያደረግን ጻድቅ እየተጫወትን የምንወጣ አስመሳይ ክርስቲያኖች በስተናል። ወደ ልባችን መድኃኔዓለም ይመልሰን። ምን ነው ዝም አላችሁ? ማን ይመልሰን? እግዚአብሔር ይመልሰን። እና በቃ መመሪያ አስተላለፉ። ጉድጓድ የቆፈሩትም ጉድጓድ ቆፍረናል አሉ። ልጁን ተሸከሙና ሲሄዱ እናት ምን ብላ እንደምታለቅስ አስቧት። አንድ ልጇን እንዴት አይነት አለቀ። አቤት እናቶች እኮ ይችላሉ። እኔ ዲያቆኖኜ ቀብር መሄድ በጣም እፈራለሁ። እየሰማችሁኝ ነው? መስቀል ይዘን እንሄድና እኔ ከሞተባቸው ሰዎች በላይ አልቅሼ የምገባው እኔ ነኝ። ያውም ቀድሼ ወጥቼ ማምላክ ምስክሬ። ምን ቤት ነው ሁሉ ይሉኛል። እየሰማችሁኝ ነው? የሞተባቸው ሌሎች እኔ መስቀል ይዤ እናቴ ልጄ ከተባለማ አለቀልኝ በቃ። አሁን የሰው መከራ ያሳዝናቸዋል። በማምላክ አሁን እኮ ጨካኞች ሆነናል። ድሮ እኮ ነገረ መስቀሉን አስበን ምናለቅስ ነበርን አይደል? ዝማሬ እየሰማችሁ ታለቅሱ ነበረ። ልባችሁ በትንሹ ይነካ ነበረ። አሁን ግን ልባችን ድንጋይ ሆኗል። የድንጋይ ልብን ያለ ነው። አሁን ድንግል ማርያም ስደቷን አስቦ ጭኗ እየተላላጠ እግሯ እየነፈረቀ የተሰደደች ብዬ በሰብክ አሁን እንባ ዘለላት ይወጣሃል። ይሄው ምናለቅሶ ለሽሮና ለበርበሬ የኪስ መጉደል ነው የሚያስለቅስ። ምናልባት የወደደ ሲጠላ ያፈቀረ ሲገዳ ልታለቅስ ትችላለህ። አምላክን ከማጣት በላይ ኪሳራ ምን አለ? መድኃኔዓለምን የመሰለ ጌታን ከማጣት ከማሳዘን በላይ በኃጢአት ከመጨመላለቅ በላይ የወድቀናል ወገኖቼ። ማን ይመልሰን? እና እናትማ የምታለቅሰው ልጅ አበባይ እኔ ልታሰርልህ ታሰርክ፣ ተገነስክ፣ ጎበዙ ሮጣ ያልጠገብከው ሁሉ ነገርህ በቃ ተከተመ፣ ቆሜ ያፈርላ ልብስ ነው። ምን አይነት ቤት ውስጥ ልገባ ነው? አንተ የሌለህበት ቤት። ባሌን አጥቼ የባሌን ሐዘን እኮ የተረሳሁት ባንተ ነበረ። አሁንስ ሐዘኔን በማን እረሳለሁ ትላለች። ቤቱ ጨለማ ነው ይወርሰኛል። አንድ ቀን ያለ አንተ ማለፍ አልችልም ልጄ እባክህ አለው በለኝ እያለች ታለቅሳለች። ሊቀበር ጥቂት ምዕራፍ እንደቀረው ሉቃስ 7:11 ስታነቡ በነገውም ይላል። እስቲ በማርያም በሉ፣ በነገውም በሉ፣ እስቲ በነገውም በሉ። ኢየሱስም ናይን ወደምትባል ከተማ ገባ። እስቲ ድገሙ። በነገውም ኢየሱስም ኢትዮጵያ ወደምትባል ሀገር አዲስ አበባ ወደምትባል ከተማ ገባ። ይግባልን መድኃኔዓለም የቤታችን ጥጋግ ይግባልን። እና ልክ
ክርስቶስ ከፊት ለፊት ይመጣል። ክርስቶስን የሚከተል ደግሞ ሰልፍ አለ። 12 ደቀ መዛሙርት ቅድም ነግሬያችኋለሁ። የህይወት ሰልፍ ብያችኋለሁ። እስቲ በሉ የህይወት ሰልፍ በሉ። ማንን ስለሚከተሉ የህይወት ሰልፍ አልኳችሁ? ክርስቶስን። ደግሞ አስከሬን ደግሞ ተሸክመው የሚሄዱ አሉ። በእኛም ሀገር ይሁን በሌላም ሀገር አስከሬን ከፊት ነው የሚቀድመው። የቀደመው ኬት ነው ንገሩኝ እንጂ አስከሬን ከኋላ ሆኖ አይታችሁ ታውቃላችሁ? ማንም አስከሬን መቅደም አይፈልግም። እኛ ጋር ይጠነቀቃል ሰው። ይገርማቸዋል። ለምን ይመስላችኋል? አስከሬኑ ከፊት፣ ሌላው ሰው ደግሞ ቀስ እያለ ቢያዝንም ባያዝንም ከኋላ አስከሬን ይከተላል። ወንድሜ የቀደመው ቀደመ እንጂ አንተም ሰልፍ ይዛሃል እኮ ከኋላ ነህ። ከኋላ የሆነ ደግሞ ከፊት መምጣቱ አይቀርምና አስብበት። ላስፈራራችሁ አይደለም። እንደው ምን አደረግን አባ እንዳትሉኝሽ። እንደው ደግሞ ሳተኙ እንዳታድሩ አይዟችሁ አደራችሁን። መፍትሄው ከማን ጋር መኖር ነው? እንደማን ቃል መኖር ነው? ምን መግባት ነው? በጎ ማድረግና ንስሐ መግባት ነው። ሞትማ ለቅዱሳን አባቶቻችን ወደ እግዚአብሔር መንግስት መሄጃ ትራንስፖርታቸው ነበርኩ። ለዚህ አይደል ቅዱስ ጳውሎስ ብሄድ አለኩ። ወዴት? ምን ብል እስቲ በሉ ብሄድ በሉ። አንድ ሰሞንማ ፌስቡክ ላይ አጨናንቀውን ነበረ እህቶቻችን ወንድሞቻችን ፋሽን አድርገው ብሄድ ይሻለኛል። የት ነው የምትሄደው? ምን ይዘህ ነው የምትሄደው? የት ነው የምትሄጂው እህቴ? ምን ይዘሽ? እርቃናችንን ቆመን እኮ እንጠየቃለን። ምን ተገበርኪ ሲልሽ ምን ታያለሽ? ምን ሰራሽ ሲልሽ አማኑ ምን ልትዩ? መቅደስ ሰውነቴን አፍርሼ የመጣው ልትዩ ነው? የሚጠብቅህ እኮ ጨለማ ነው፣ እሳት እኮ ነው። ቅዱስ ጳውሎስ ሩጫውን ጨርሶ ምን አለ? ብሄድ ልሄድ ወደ ክርስቶስ ሀገር ልሄድ እናፍቃለሁ ካለ በኋላ ከሁሉ የተሻለ መኖሪያ በሰማይ አለ አለ። የመቃ መኖሪያችን የተዘጋጀው በሰማይ ነው። እየሰማችሁ ነው? አይን ያላያት ሀገር የተዘጋጀችልን ያቺን መንግስት ለመውረስ እንደሚገባው እንደተጻፈው እንደ እግዚአብሔር ቃል እንኖር ነው። እና ሴትዮዋ እያለቀሰች ክርስቶስ ደግሞ ሰልፉን እየመራ መጣ። የሞት ሰልፍና የህይወት ሰልፍ እንበላቸው። እሺ የሞት ሰልፍ ማን ነው? አስከሬን የሚከተሉት። እየሰማችሁ ነው አይደል? አስከሬን የሚከተሉ ሰዎች የሞተው ከፊት ቀድሞ እነሱ የሞተውን አጅበው ከኋላ የሚመጡ። የህይወት ሰልፍ ማን ነው? ትንሳኤያቸው ክርስቶስን የሚከተሉ እና በሞትና በህይወት ሰልፍ መካከል ፊትና ፊት ተጋጥመው ክርስቶስ መጣና ከአስከሬኑ አጠገብ ቆመ ይላል። ምን አለ? እስቲ ቆመ በሉ። እሱ ክርስቶስ ከመንገዳችን የሚቆመው መከራን ሊያቆምልን ነው። ክርስቶስ ከቆመ እንባ ሊያቆምልን ነው። አሁንም እንባችንን ያቆምልን፣ ስደቱን ያቆምልን፣ ሞቱን ያቆምልን፣ መፈናቀሉን ያቆምልን፣ እርስ በርስ መባላቱን ያቆምልን። ቆመ ክርስቶስ። እድርተኞች ትእዛዝ እያስተላለፉ ጀንበር ሳትጠልቅ አፍጥኑት፣ ቅበሩት እያሉ ሲናገሩ የነበሩ ሰዎች እግራቸው ተሳስሮ ቀጥ ብለው ቆሙ። ማን ነው ያቆማቸው አትሉኝም? ያቆማቸው ማን ነው? እየሰማችሁኝ ነው? ቆሙ አላለም ክርስቶስ። እሱ ብቻ ሄደና ቆመ። አስከሬኑን የተሸከሙም ቆሙ፣ ከኋላ ያሉ ሰዎች ቆሙ። እግራቸው ሁሉ ተሳሰረ። ማንም እግሩን አንስቶ አንድ እርምጃ ወደፊት መሄድ አልቻለም። የትንሳኤው ኃይል አቆማቸው። የምን ኃይል? እስቲ ሁላችሁም የትንሳኤው ኃይል በሉ። ሁላችሁም በደንብ ጮክ ብላችሁ ንገሩኝ። አይሰማም። የትንሳኤው ኃይል በሉ። ሞትን የሚያቆም ኃይል ነው። የትንሳኤው ኃይል እንባን ያቆማል። አያችሁ፣ ታስታውሳላችሁ 12 ዓመት ደም የፈሰሳት ሴት የክርስቶስ ቀሚሱን ስትነካ ኃይል ወጣ። ምን የሚያቆም? ደም የሚያቆም አይደል ያላት። ኃይል ከኔ ሲወጣ ታውቆኛል። ያ ኃይል ያችን ሴት ሲነካት 12 ዓመት ያልቆመው መከራዋ እንደቆመላት፣ 12 ዓመት ያልቆመው ችግሯ አያችሁ ደሟ እንደቆመላት፣ ዛሬ ግን ደም የሚያቆም ሳይሆን ሞት የሚያቆም ኃይል ለኢትዮጵያ የሚያስፈልገው ይሄ ነው። ክፉ ቀን የምናልፍበት የመከራውን ዘመን የምንሻገርበት ክርስቶስ መጣ። ከፊት ለፊት ቆመ። ሁሉም ቆሙ። ማንም ሊናገር የወደደ የለም። ዝምታ ሰፈነ። ለጆሮ የማይጥመው ያ ልቅሶ ወይኔ ወይኔ ይባል የነበረው ሁሉ ሙሾ እያወረዱ ደረት ይደልቁ የነበሩ ሰዎች ሁሉ ጸጥ አሉ። ማ ሲመጣ? ጸጥታችን ክርስቶስ ነው። በቤታችን ይግባ። ጸጥ በቃ እሱ ሲመጣ። ለዚህ እኮ ነው ሐዋርያው ምን አለን? እሱ ሰላማችሁ ነው አለን። ማን ነው ሰላማችን? የሰላማችን ራስ ማን ነው? በቃ ሰላማችን ክርስቶስ ሲመጣ የሚያለቅስ ሰው ጸጥ ይላል፣ እንባው ይታበሳል። ጸጥ። ከዛ በኋላ ያቺ የምታለቅስ የልጁ እናት ለምንድን ነው የቆሙት? ልጄን እያጣደፉ ሊቀብሩብኝ አልነበረ?
ምንድነው ስትል ከፊት ለፊት የናዝሬቱ ኢየሱስ የድንግል ማርያም ልጅ ባጭር ቁመት በጠባብ ደረት ከፊት ለፊቷ ቆሟል። አየችው፣ አታውቀውም፣ እሱ ግን ያውቃታል። ማቴዎስ ወንጌል ምዕራፍ 10 ላይ የእናንተስ አለ የጸጉራችሁ ቁጥር እንኳን ተቆጥሯል አለ። ያውቀናል። እስቲ ያውቀኛል በሉ። ግዴላችሁም ያውቀናል በሉ። አዎ ምንም በኃጢአት ብትተዳደፍ ወንድም ያውቃል። ዛሬ የጠራህ ክርስቶስ የታመነ ነው። ካለህበት ነገር መውጣት አቅቶክ ሊሆን ይችላል። አባት እግዚአብሔር ዛሬም ይጠብቅሃል። ጨክነ እንድትመጣ ጫቱን ተፍተ፣ ጨክነ እንድትመጣ ሲጋራውን ጥለ፣ ጨክነ እንድትመጣ ከዝሙቱ መንደር ነጥቀ ወጥተ ክርስቶስ እንድታከብረው ዛሬም ይኸው ቤተክርስቲያን በሯ ነው፣ በሯ ክፍት ነው። አባት ክርስቶስም እጆቹ እንደዘረጋልህ ነው። የኃጢአተኞች ወዳጅ ነው፣ ምስኪን ነው፣ ደግ ነው። መድኃኔዓለም ተመለሱ፣ እንመለስ። ቆመ፣ አየችው፣ ዝም ብላ። መጽሐፉ እንዲህ ይላል፣ ትኩር ብላ አየችው ይላል። ምን ብላ አየችው? መከራ እንዲቆምላችሁ ከፈለጋችሁ፣ እንባ እንዲታበስላችሁ ከፈለጋችሁ፣ በችግርና በመከራችሁ ሰዓት ሰው እንዳታዩ። ወደ ባለስልጣን ብታዩ፣ ወደ ነገስታት ብታዩ፣ ወደ ባለጸጎችን ብታዩ ምንም መፍትሄ አታገኙም። መፍትሄ ያለው ማንን በማየት ነው? እንደ ቅዱስ ዳዊት አንሳይኮ አይንተ የመንገል አድባር አይኖቼ ወደ ተራራ አነሳለሁ አለ። ወቃ ወደ ተራራ ወደ ንጉሱ ከተማ ወደ መድኃኔዓለም አዳራሽ አንጋጠጠ ሰው መልስ አለው። ወደ ማን ያንጋጠጠ አልኳችሁ? ወደ ማን የተመለከተ አልኳችሁ? ወደ እግዚአብሔር፣ ወደ ሰማይ። እሷ አይኖቹን ታያለች። ለካስ በክርስቶስ አይኖች ውስጥ ልጇን አይታለች። አይገርምም? አይኗን ካነሳች ልጇን ልታጣ ነው። አይኗን ያላነሳችው ደግሞ የሞተ የተባለው ልጇን በክርስቶስ ውስጥ አይተዋለች። ለምን ካላችሁ ህይወቱ እርሱ ነበረ። ህይወቱ ማን ነው? ህይወቱ ማን ነው? ህይወቱ እሱ ነው። አያችሁ? ከዛ እንዴ ልጄ ሞቷል ብለውኝ ቅድም የጠፈሩት ልጄ፣ ቅድም የገነዙት ልጄ፣ በቃሬዛ የተሸከሙት ልጄ በአንተ ውስጥ አየዋለሁ አለች። ተደሰተች። ሳታውቀው እንባዋ ቆመ። ክርስቶስ ለካ የቆመው እንባዋን ሊያቆምላት ነበረ። ከዛ ክፉ ቀን ሊያሳልፍላት ይምጣና ክፉ ቀናችንን ያሳልፍልን። ይምጣና የመከራውን ዘመን ያሻግረን እና በቃ ዝም ብላ ታየዋለች። ትኩር ብላ ታየዋለች። አይኖቹን ትመለከተዋለች። ከዛ በኋላ እንባዋ ከቆመ በኋላ ደመና የመሰለው እንደ ደመና የጠቆረው ፊቷ ከፈካ በኋላ የትንሣኤው ነጸብራቅ እየነካ ደስታ ከተሰማት በኋላ አንድ ቃል ክርስቶስ ተናገራት። አንቺ ሴት አላት። ምን አላት? ኢትብኪ አታልቅሺ አላት። እግዚአብሔር የኢትዮጵያን እናቶችን እንባ ያብስልን። የኢትዮጵያን ገበሬ እንባ ያብስልን። በጭንቀት ውስጥ ሆነው የሚያነቡትን እንባቸውን ያብስልን። አታልቅሺ አለ ክርስቶስ። አሁን ለቅሶ ላይ ደርሶ ያውን ባልተቀበረ አይ አታልቅሺ ቢሏት በእኛ ሀገርማ ተዋት እንጂ እርሟን ታውጣ እያለ ይኸው ተነስተ ብትፈርጥ እንኳን ሰው ይለቅሃል። የሚይዝህ እንኳን ወዳጅ አታገኝም። ክርስቶስ አታልቅሺ ሲላት አንድ ልጄን አጥቼ አላለችው። ማን አለኝና አልቅሼ ይውጣልኝ እንጂ አላለችም። ለቅሶን በምን መለወጥ ስለሚችል ነው። ሐዘንን በምን መለወጥ ስለሚችል ነው። በቃ ክርስቶስ ይመጣና አይዟችሁ ኢትዮጵያውያን፣ አይዛችሁ የተዋህዶ ልጆች አታልቅሱ፣ ከዛሬ በኋላ ከዓይኖቻችሁ እንባን አብሳለሁ። ክርስቶስ እንባ ማበስ ብቻ አይደለም የሚችለው፣ የእንባ ምንጮቻችንንም ማድረቅ ይችላል። ያድርቅልን። ከዛ በኋላ ቃሬዛውን ሄደና በእጁ ነካው። ምኑን? የሞተው እያለ የተሸከመውን ያዘ። በቃሬዛው በእጆቹ ቃሬዛውን ይዞ እንዲህ አለ ክርስቶስ፣ አንተ ጎበዝ እልሃለሁ አለ። አይዟችሁ ኃጢአት ያሸነፋችሁ ወንድሞቼ እህቶቼ፣ አይዟችሁ። ጎበዝ ብሎ በብርታት የሚጠራሽ አማኑኤል ብቻ ነው። ስትደክም ያየ ይሳለቅብሃል። ይሄማ ሰው አይሆንም ብሎ ይንቀሃል። አማኑኤል ግን ደክመህም ሲያገኝክ ጎበዝ በርታ ይልሃል። ድካማችንን የሚያግዝ ጌታ አለን። ለዚህ ነው ብርሃን ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ምን አለ መሰላችሁ? በድካማችን የሚራራ ጌታ አለን አለ። እስቲ በሉ በድካማችን በሉ የሚራራ ምን አለን? አያችሁ፣ ድካማችንን የሚሸከምልን ሐሩት ሰናይ ወጾር ቀሊል ውእቱ ኢየሱስ ክርስቶስ። እሱ ቀላል ሸክም የለዘበ ቀንበር የተባለ። እናንተ ሸክም የከበደባችሁ ወደ እኔ ኑ፣ እኔ ደግሞ አሳርፋችኋለሁ። ቀንበሬ ልዝብ ሸክሜም ቀሊል ነው ያለ ጌታ ዛሬ የጠራችሁ ሊያሳርፋችሁ ነው። ከትከሻችሁ ላይ ያልወረደላችሁ ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን ትልቁን ግዙፉን ነገር ከትከሻችሁ ላይ ዛሬ ሊያንከባልልላችሁ ነው ክርስቶስ የጠራችሁ። አታልቅሺ
ካላት በኋላ አንተ ጎበዝ ብላቴና እልሃለሁ ተነሳለሁ። ክርስቶስ ድምፁን ሲሰማ የሞተው ሰውዬ ተነሳ። የማንን ድምፅ ሲሰማ? የማንን ድምፅ ሲሰማ? ይገርማቸዋል። የሞተ ሰው በስሙ አይጠራም ብያቸዋለሁ ቅድም አይደል? ዮሐንስ ወንጌል ምዕራፍ 11 ብትሄዱ ክርስቶስ አልዓዛር ከተቀበረ በአራተኛው ቀን ደርሶ አስከሬኑ ይሸታል አለችው። ማን ይሸታል አለችው? አልዓዛር እኮ አላለችው። ማን አለችው? አስከሬኑ፣ የእናቱ ልጅ የሚዬ ልጅ አስከሬን አለችው ወንድሟን። ክርስቶስ ግን አይ አስከሬን አይደለም ስም አለው አለ። ምን አለው? በስሙ ምን ብሎ ጠራው? አልዓዛር አለው። በስሙ ሲጠራ ቤት ማይል ማን አለ? ያውም እኮ ጠሪው ክርስቶስ ነው። አያችሁ፣ ሞተንም በስማችን የሚጠራን የትንሣኤው ጌታ ኢየሱስ ክርስቶስ ብቻ ነው። አልዓዛር ሲለው አቤት ብሎ ተነሳ። አያችሁ፣ ፈርሶ በስብሶ መቅረትን በመቃብር ሊያስቀርልን የመጣው የሙታን ሁሉ በኩር የትንሣኤያችን ሁሉ በኩር የሆነው ክርስቶስ ሲጠራው ብድግ አለ። ከዛስ ሲነሳ ከምድር ከፍ ብሎ ራሱን አገኘ በሰው ትከሻ ላይ። አሁን አውርዱት አለ። ምን በሉት? በሰው ትከሻ ላይ ያላችሁ መድኃኔዓለም የተሸከመክ ትከሻ ይዝላል። ለዛሬው ያስጠጋህና ያስደገፈክ ሰው ፊት ይነሳል። አስደግፎ ትቶ ማይሄድ ማን ነው? ወዶ ማይጠላ ማን ነው? አፍቅሮ ማይከዳ ማን ነው? ስሞ ማይነክሰው ማን ነው? ፊት ማያዞርብን ማን ነው? ጀርባ ማይሰጠን ማን ነው? ክብር ለዚህ ጌታ ለመድኃኔዓለም ይሁን። እሱ ብቻ። ስለዚህ እሱን መደገፍ በሱ መታመን መልካም ነው። ከዛ በኋላ እንዲህ አለ፣ ለእናቱ አንድ የሆነውን ለማን? ለእናቱ አንድ የሆነውን አንዳታ ክፉ ቀን ጥቁር ቀን ስትለው የነበረውን ያንን ክፉ ቀን ያንን ጥቁር ቀን ለውጦላት በደስታ ወደ ቤትሽ ልጅሽን ይዘሽ ሂጂ። አንተ አለው ወደ ቤት ስትሄድ ድንኳን ታያለህ። ላንተ ሞት የነበረ ድንኳን። የሁሉን ህዝብ ተመልከት። ላንተ ለቅሶ ላንተ ቀብር የመጣ ህዝብ ነው። ወደ ቤት ስትሄድ ግን ለሐዘን የተሰበሰቡ ሁሉ ለደስታ ይሆኑልህ። ሞትን በህይወት ቀይር ያለው ገና ላንተ በለቅሶ አይደለ ገና ለሰርግ ይሰበሰባሉ አለ። ማድረግ ይችላል አይችልም? ሐዘንን በደስታ መለወጥ ይችላል አይችልም? አሁንም የሐዘናችን ድባብ መድኃኔዓለም ያንሳልን፣ ይክፈፍልን፣ ሰላሙን ደስታውን ያደርግልን መድኃኔዓለም።